ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ስለ ድንግል ማርያም ልቅ ሰዎች አሉ፣ በጣም ባለጌ ሰዎች አሉ። አንደበታቸው ያልታረመ ንግግራቸው ያልታረመ መደዴዎች፣ ስዶች አሉ። እውነቱን ለመናገር ምናልባት ከኛ የወጡ ሰዎች ብዙ የሚሳደቡ ስትሰሙ የሄዱበት ሃይማኖት ተከታዮች እንዳሟቸው ይፈልጋሉ። አይ እውነት ከልቡ መጥቷል፣ ይሄ ድንግል ማርያምን እየተሳደበ ነው፣ ኦርቶዶክስን እየተሳደበ ነው፣ በቃ ከልቡ መጥቷል። ይሄ ፖለቲካ ውስጥም ታዩታላችሁ። ከአንዱ ፓርቲ ወደ አንዱ ፓርቲ ሲገለበጡ መጀመሪያ የመጡበትን ፓርቲ ከማገልገል ይልቅ የከዱትን ፓርቲ መሳደብ ይቀናቸዋል። ያማንቋሸሽ በቃ እንደ ዘፋኞችን አላያችሁ? እኔ በጣም አዝናለሁ። አሁን ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ፕሮቴስታንት ሲመጣ የት ነበር? ጨለማ ውስጥ ነበርኩኝ። ስለዚህ ያለው አማራጭ ቅዳሴው ቢያልቅበት ቀረርቶ ሞላበት አሉ ሰው። ሰምታችኋል? ቅዳሴው የተማረው አለቀ። ከዛ ኧረ ገዳይ ብሎ ቁጭ ቅዳሴው ቢያልቅበት ቀረርቶ ሞላበት። ይሄ ስድብ ነው። ዲያቆን ሄኖክ ኃይሌ ከሰሞኑ ከአቡነ ገብርኤል ጋር በተያያዘ ሰፋና ጠንከር ያለ ሐሳቡ መሰንዘሩ ይታወሳል። አስከትሎም ከእነሆኝ እስከ እነኋት በማለትም እንደዚሁ ከመቤታችን ከቅድስት ድንግል ማርያም ቤዛነት ጋር በተያያዘ ሰፋ ያለ ሐሳቡንም አስቀምጧል። ማርያምና ሙሴ ምን አገናኛቸው? የዲያቆን ሄኖክ ኃይሌን ጽሑፍ እንደሚከተለው እናጋራችኋለን። አብራችሁን ቆዩም። ሰሞኑን ድንግል ማርያም ቤዛ ትባላለች ወይንስ አትባልም በሚለው ተዋሶ ላይ በበርካታ ሊቃውንተ ቤተ ክርስቲያን ሙሴን በቁጥቋጦ በየቦታው በመላእኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው የሚለውን ከሌሎቹ ጥቅሶች ጋር እንደ አንድ ማስረጃ ሙሴ ቤዛ ከተባለ ድንግል ማርያም እንዴት አትባልም ተብሎ ሲጠቀስ ሰንብቷል። ቤዛ የሚለው ቃል መጽሐፍ ቅዱስ በተጻፈበት የግሪክ ቋንቋ ላይትሮቴን ራንሰም ብሪንገር፣ በግዕዙ መድህን፣ በእንግሊዘኛው ዴሊቨረር ተብሎ ተተርጉሟል። ይህንንም በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ እናገኘዋለን ሲል ዲያቆን ሄኖክ ኃይሌ አስቀምጧል። የነገሩ ተቃዋሚዎች ደግሞ ታዲያ ምን አገናኘው? የማይገናኝ ነገር አታገናኙ፣ ሙሴ ቤዛ ተባለ እንጂ ማርያም ቤዛ ተባለች ወይ ብለው ሲከራከሩና ሲሳለቁ ነበረም። ስለዚህም ጉዳይ የበለጠ ማብራሪያት ግድ ይለናል ሲል ዲያቆን ሄኖክ ኃይሌ ይቀጥላል። በመጀመሪያ ያ እንዲህ ከሆነማ ይሄ እንዴት አይሆንም የሚለው የሙግት አገባብ እኛ የፈጠርነው አገላለጽ ሳይሆን መጽሐፍ ቅዱሳዊ የአመክንዮ ቅርጽ ነው። በረበናት አይሁድ ዘንድ አገባቡም የቀላልና ከባድ ንጽጽር የሚባል ሲሆን ሁለቱ ክስተቶች ግራና ቀኝ አስቀምጦ አንዱን አካላይ ሌላውን ደግሞ አክባጅ መንገድ የሚከተል የረበናት አመክንዮ ነው። ይህንንም የሙግት ስልት የናዝሬቱ ረቢ መድኃኔዓለም ክርስቶስም ከፈሪሳውያን ጋር ሲነጋገር በሚገባ ተጠቅሞበታል። የእግዚአብሔር ልጅ ነኝ በማለቱ በተቃወሙት ጊዜም ክርስቶስ እንዲህ ሲል ጠይቋቸውም ነበረ። በመዝሙረ ዳዊት እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አልኩኝ ተብሎ ተጽፏል። መዝሙረ ዳዊት መዝሙር 83 ከቁጥር 6። ጌታችን ይህንን እውነታ ተጠቅሞ እንዲህ አላቸው። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩኝ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልምና እነዚያን እግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? በማለት ዲያቆን ሄኖክ ኃይሌ ዮሐንስ ወንጌል ምዕራፍ 10 ከቁጥር 35 እስከ 36 ያለውን ይጠቅሳል። ጌታ በዚህ ቦታ ላይ ሁለት ነገሮች እንደ ቀላልና ከባድ አድርጎ አነጻጸረም። በመዝሙር ካህናትንና ሌዋውያን አማልክት የልዑል ልጆች ተብለው ይጠሩት አብ የቀደሰኝን ወደ ዓለም የላከኝ እኔ የእግዚአብሔር ልጅ ነኝ ስላልኩ እንዴት ትሳደባለህ ትሉኛላችሁ ብሎም ትንሹን የካህን አማልክት መባል ከእርሱ የእግዚአብሔር ልጅ መባል ተገቢነትን ማስረገጫ አደረገው። ጌታችን ይህንን የትርጓሜ አመክንዮም በሌላም ጊዜም ደግሞታል። ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም ሲል ትንሹን በግ ከትልቁ ሰው ጋር አነጻጽሮታል። ይህንንም በማቴዎስ ወንጌል ምዕራፍ 12 ከቁጥር 11 እስከ 12 ድረስ ተጽፎ እናገኛለን። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታም መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ብሎ ትንሹን የምድር ወላጆች ስጦታ ከታላቁ የሰማይ አባት ስጦታ ጋር አነጻጽሮታል። ይህንንም በሉቃስ ወንጌል ምዕራፍ 11 ከቁጥር 13 ላይ ተጽፎ እናገኛለን። የኦሪት ምሁሩ ቅዱስ ጳውሎስም በዚሁ ስልት የሙሴን ሕግ የቀና ሰው 2 ወይንም ደግሞ 3 ቢመሰክሩበት ያለ ርኅራኄም ይሞታል፣ የእግዚአብሔር ልጅ የረገጠ ያንንም የተቀደሰውን የኪዳኑን ደም
እንደርኩስ ነገር የቆጠረው የጸጋውን መንፈስ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ብሎ ትንሹን ሕገ ሙሴን ከትልቁ ደመ ክርስቶስ ጋር አነጻጽሮ ሞግቷል። ይህንንም በዕብራውያን ሥራ ምዕራፍ 10 ከቁጥር 29 ላይ እናገኛለን። ብሉይ ጠቅሶ ለሐዲስ ማስረጃ ማድረግ የሚያንሰውን ጠቅሶ ለሚበልጠው መከራከሪያ ማድረግ አመክንዮ ከመጽሐፍ ቅዱስ የተገኘ ሎጂካል ሜቶድ እንጂ ምኑን ከምኑ የሚያሰኝ ነገርም አይደለም። ይህንን አይነቱን አነጋገር አዲስ የሚሆንበት ሰው ለመጽሐፍ ቅዱስ አዲስ የሆነ ብቻም ነው። ሙሴና ድንግል ማርያምን ምን አገናኛቸው ለሚለው ሰው የሙሴን ትንሽነትና የማርያምን ትልቅነት ሙሴ ቤዛ ከተባለ እርሷ ለምን አትባለም ብሎም ሙሴና ማርያምን በአንድ ወገን ለማነጻጸር የሚያስችል ደግሞ ብዙ ነገር መጥቀስ ይቻላል። የእግዚአብሔርን ቃል የተጻፈበት ጽላት የታቀፈ ሙሴ ቤዛ ከተባለ የእግዚአብሔርን ቃል ራሱን የታቀፈች ድንግል ማርያምን ቤዛ አትባልምን? የፋሲካውን በግ አሳርዶ መካኑንና ጉበቱን የቀባው ሙሴ ቤዛ ከተባለም የፋሲካውን በግ የወለደች ድንግል ማርያምን ቤዛ አትባልምን? እውነት ነው ሙሴ በእስራኤል መዳን ላይ ወሳኝ ሰው ነበርና ቤዛ መባል ይገባዋል። በሲና ተራራ እግዚአብሔር በመልአክ የተናገረውን ቃል ሰምቶም ወደ ፈርዖን ሄዶ የታገለም ብዙ የተሟገተ እስራኤልን መርቶ ከግብጽ ያወጣ ሙሴ ቤዛ ቢባል አያንስበትም። በመልአኩ ብስራት እነሆኝ የጌታ ባሪያ ብላ ራሷን አሳልፋ ለፈጣሪ የማዳን እቅድ የሰጠችው ድንግል ማርያም ከሙሴ በላይ ዋጋ አልከፈለችምን? አዎ ሙሴ ለተጠማ ሕዝብ ድንጋይ በበትር መጥቶ ውሃ አፍልቆ አጠጥቶ ነበረም። የዓለት ክርስቶስ ነበር የተባለለት ልጇን በጦር ሲወጋና ሕይወት የሚሰጥ ደሙ ሲፈስስ ያየች ድንግልስ ከሙሴ አትበልጥምን? ሙሴ ዓለቱን በበትር ሲመታ አልሳሳም ነበረም። ልጇ በበትር ሲመታ በነፍሷ ሰይፍ ያለፈው ድንግል ማርያም አትበልጥምን? ባህር ከከፈለና ካሻገረው ሙሴ ይልቅ የድንግልናዋን ባህር ሳይከፈል ዓለምን ያሻገረውን ጌታም የወለደችው ድንግል አትበልጥምን? ሙሴ ራሱ ያወጣውን ሕገ ኦሪት እንኳን መጠበቅ አቅቶት ከከነዓን ቀርቷል። ኢትዮጵያዊው ቆስጠንጢኖስ ይህንን ሲያብራራም ከማርያም በቀር 10ቱ ቃላትን የፈጸመ ማንም የለም፣ ለሙሴ የተገባ ቤዛ የሚለው ቃል ለእርሱ አይገባም ሲሉን የማንሰማው ለዚህ ነው ሲል ዲያቆን ሄኖክ ኃይሌ ይቀጥላል። ከመጽሐፍ ቅዱስ ብሉይ ኪዳንን ቀዶ ጥሎም የክርስቶስን አካል ጥላቢስ አድርጎ ከሚረዳ ሰው በቀር የሙሴንና የማርያምን ንጽጽር ለሁሉ ግልጽ ነው። ቤዛ መባሉን ይዘን ከሙሴ ብቻ ጋር አነጻጸርናት እንጂ እርሷ እንኳን በእኛ አይን ባህር የከፈለች የወንድሙን የአሮንን በትር በንሴብሖ ፈንታ ታብዮ ያለች ማርያም የእግዚአብሔር ቃል የወረደባት የሲና ተራራም የቃሉ ሰሌዳ ጽላት የመብራት ማቆሚያው መቅረዝ የጽላቱ ማደሪያ ታቦት የዕጣኑ መሰዊያም ደብተራ ኦሪትም እርሷ ናት። ታይፖሎጂ ከማይገባቸው ሰዎች ጋር መነጋገር ሆነብን ሲል ዲያቆን ሄኖክ ኃይሌ ይናገራል። ሙሴ ለእስራኤል ቤዛ የተባለው እግዚአብሔር እስራኤልን አልተቤዥም ለማለትም አይደለም። የፈጣሪም ቤዛ ለመተካት ወይንም ደግሞ ለመገዳደርም አልነበረም። የእግዚአብሔር እስራኤልን የማዳን ስራ ላይ ሙሴ በቀዳሚነት ስለታዘዘና ሕይወቱንም ስለሰጠ ነው። ይግረማችሁና ሕዝቡም በእግዚአብሔርም በባሪያውም በሙሴም አመኑ ተብሎ ተጽፏል። ይህንንም በዘጸአት ምዕራፍ 14 ከቁጥር 31 ላይ እናገኛለን። ይህ ማለት ሙሴ ከእግዚአብሔር ጋር እኩል ነው ማለትም አይደለም። በሙሴ ማመን በላከው ማመን ስለሆነ ነው። ድንግል ማርያም ቤዛ ስትባልም በደሙ በተደረገ ቤዛነት ያዳነንን አምላክ ለመገዳደር ሳይሆን የጌታ ባሪያው ብላ ራሷን ሰጥታ ይዛው ተሰዳም እስከ መስቀሉ ድረስም ተከትላ ነው። እርሷ እነሆኝ ሳትል የተጀመረ ድህነት የለም። ልጇም እናትን ነዋት ሳይልም የፈጸመው ድህነትም የለም። የሰው ልጅ የመዳን ታሪክ በእነሆኝ ተጀምሮ በእነዋት የተጠናቀቀ ነው። በዚህ ምክንያት ሙሴ ለእስራኤል ቤዛ ሲሆን የበጉ እናት ደግሞ በሙሴ ለዳኑ ሁሉ ቤዛ ናት ሲል ዲያቆን ሄኖክ ኃይሌ መልእክቱን ይጠቀልላል። ደንግጡ ኢየሱስ ብቸኛ ቤዛ ነው የሚለውን ቻሌንጅ እናስቀጥላለን። ለአቡነ ገብርኤል ደግሞ ጸሎታችንን ማድረግ እንዳትረሱ። ምክንያቱም ይቅርታ እንዳይጠይቁ እንዳያስተባብሉ በዚህ እውነት ጸንቶ እስከ መጨረሻ ድረስ እንዲታገሉ አንዳንድ የፕሮቴስታንት ወንድሞቼ ማስታወስ እንፈልገው ነገር ትናንትናና ዛሬ እያየው ነበርና ኢየሱስ ክርስቶስ የዓለም ቤዛ ነው የሚል ሐሳብን ስታነሱ ማለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ አይደለም ማለት እንደኛ ከክርስቶስ ቤዛነት ጋር የሚስተካከል የሚወዳደር የሚነጻጸር እንኳን አንዳችን ቤዛ የለምና እንደው ያላልነውን ነገር ላይምሯችሁ ለራሳችሁ ጥያቄ ፈጥራችሁ ራሳችሁ አትመልሱ እንጂ ቤተክርስቲያን ክርስቶስ ቤዛ አይደለም አላለችም። ይሄ ሁሉ ሊቃውንት እንኳን ተነስተው መልስ እየሰጡ ያሉበት ሐሳብ ላይም የድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር ራሱ የሚነጻጸር አይደለም እና ያልተባለውን ያላልነውን ብዙ አትደክሙ ጥሩ ነው። የኢየሱስ ክርስቶስን ቤዛነት ላይ ጥያቄ ያለው ወይ ዲና የሚያደርግም ደግሞ አካል ስለሌለ ማለት ነው። አሁን ደግሞ ውሉደ ሉተራውያንን የምናስታግስበት ሰዓት ነው። ሁላችሁም በኮሜንት ትገቡና እኛ ባለማህተቦች በክርስቶስ ቤዛነት ደንግጠን አናውቅም፣ እናንተ ግን በድንግል ማርያም ቤዛነት ስትደነግጡ ኑሩ ብላችሁ ጽፉልኛላችሁ። እንደው በማርያም
ጥቂት ብዬ ማሳነስ አልፈልግም። በጣም በርካታ ቁጥር ያላችሁ ፕሮቴስታንቶች ሰሞኑ በተነሳው በቤተ ክርስቲያናችን የውስጥ ጉዳይ ላይ እጃችሁን ስትሰነዝሩና እንዲሁም በክርስቶስ ቤዛነት አትደንግጡ እያላችሁ ስትጽፉ አየን። በክርስቶስ ቤዛነት ምን ያክል ቤተ ክርስቲያን እንደምታምን ሩቅ አትሂዱ። ያለፈውን 2 ወር የጾምነውን ጾመ ክርስቶስ ወይም ደግሞ አብይ ጾምን በእናንተና በእኛ ሁነት ንጻሬ ላይ እናስቀምጠው። በእኛ ቤተ ክርስቲያን ከቤተ መቅደስ አንስቶ እስከ ሰው ልቡና ድረስ ክርስቶስን ከፍ አድርጋ የምትነግረዋ ቅድስት ቤተ ክርስቲያናችን የክርስቶስን ቤዛነት እንዲህ ስታስበው ቆየች። የተቀመጠበት፣ የተነሳበት፣ የወጣበት፣ የገባበት፣ ታምራት የሰራበት፣ የሰበከበት፣ ብዙ ድንቅ ድንቅ ነገሮችን ያደረገበትን ሁኔታ በኃጢአታችን በዛት ስለከፈለው ዋጋ ሲባል በሐዘን እንዲሁ ደግሞ ክርስቶስ ስለኛ ተላልፎ ስለመሰጡቱ ደግሞ በመደነቅ እንዴት ባለ በእያንዳንዱ ቀን በግጻዊ እንዴት እንዳሳለፈችው ተመልክታችኋል። እናንተ ግን በክርስቶስ መከራ በክርስቶስ ስቅለት የላችሁም። የትንሣኤ ቀን ግን ነጭ ለብሳችሁ መጣችሁ። 2 ወሩን በተወደደ ዘይት ሰውነታችሁ ይቀባባና በካራቴ የዞረ ቀልባችሁን ተሸክማችሁ በሱፍ ታንቃችሁ በየታክሲው ተራ ኢየሱስ ኢየሱስ ብሎ በመጮ ሰውን በማወክ የክርስቶስን ቤዛነት የመሰከራችሁ ይመስላችኋል። ክርስቶስን መመስከር ማለት በህይወት ነው፣ በአፍ አይደለም። ስለዚህ ይህንን የክርስቶስን ትክክለኛ የቤዛነት አገላለጽ የተከተለችውን ቅድስት ቤተክርስቲያን በዚህ ደረጃ መገሰጽ አትችሉም። ይሄ ነው። የኢትዮጵያ ሕዝብ ድንግል ማርያምን ተማጸናት። ብትሰደድም ስንቅህ ናት፣ ብትታመምም ሕክምናህ ናት፣ ብትወድቅም መነሻህ ናት። ብትታመምም ትፈወሳለህ፣ ብታጣም ታገኛለህ፣ ብትራቆትም ትለብሳለህ። ድንግል ማርያምን ከጠራህ እንኳን ክርስቲያኑ አረመኔውም ይቀበልሃልና። የአያዘ ልደታ የአቡነ ገብርኤልን መግለጫ አስመልክቶ በፌስቡክ ፔጁ ላይ እንዲህ ብሎ አጋርቶናል። ሌላ ትዕቢት እንጂ ይቅርታ የለውም ብሎ ሐሳቡን በዝርዝር ተናግሯል። ይሄ የበጋሻው የምንፍቅና ማጠርሻ የሆነ ሰውዬ ያለውን ሰምታችኋል አይደል? እኔ እኮ አደባባይ ላይ የጻፍኩት እኮ አቡነ ገብርኤል በትዕቢት ይቅርታ ጠየቁ ብዬ አደባባይ ነው። በቪዲዮ ያልመጣሁት እኮ 2 ቀን 3 ቀን ፖስት ማድረግ ስለማልችል ብቻ ነው። በድብቅ የተናገርኩት አስመሰልከው። አንተ ማለት ምንፍቅና የተናገረ ጳጳስ ስታይ ጆሮ የሚቆም ልብህ የሚደፈርስ ሰው ነህ። ከዚህ በፊት ላስታውስ ምን እንዳለ። እስቲ እኚህን አባት እንደኔ የሚወዳቸው ካለ ይባርካቸው። አቡነ ገብርኤል የሰጡትን መግለጫ በትዕቢት የተሞላ ነው ያልኩትኝ አንተም ልብ ያውቀዋል። ከዚህ በፊት አንተ እኚህን አባት እንዲህ ብላቸው ነው ይቅርታ አርጉልኝና እኚህም አባት ተብሎ ይጠራሉ። አንተ የማይመች ነገር ያወሩ አባቶች ካሉ ለአንተ ምንድነው እኚህን አባታውን አባት ይባላሉ ብለህ ተናገርከው እኮ ሊቀ ጳጳሱ ነው። አንተ ያንተን ምንፍቅና ያቀረሻውን ሰው አቡነ ገብርኤል ፓትርያርክ መሆን አለባቸው የምትሉ ሰዎች ኮሜንት ላይ ጻፉልኝ። ለአንተ ለክደት ትምህርት የሚመችህን አባት ታቆለባብጻለህ፣ እንደፈለክ ታሞጋግሳለህ። አባት ማለት እኚህ ናቸው ትላለህ። የቤተ ክርስቲያንን ዶግማና ስርዓት ቀኑና ጠብቀው የሚናገሩትን ደግሞ አባቶች ትዘልፋለህ። ለነገሩ አንተ አባትህን ነው የምትመስለው። አባትህ በክደት በምንፍቅና የወለደ ግልገል ነህ እና ትንሹ የመናፍቃን ግልገል ትንሽ ብትታገስ ጥሩ ይመስለኛል። ሸው የሚያቀረሽብህ የክደት ምንፍቅና በስቶብሃል መሰለኝ። ሰሞኑን ብትታጠብ ሃሽታግ አትደንግጡ ኢየሱስ ብቸኛ ቤዛ ነው የሚለውን ቻሌንጅ እናስቀጥላለን። ለአቡነ ገብርኤል ደግሞ ጸሎታችንን ማድረግ እንዳትረሱ። ምክንያቱም ይቅርታ እንዳይጠይቁ እንዳያስተባብሉ ፓራሳይት ይለዋል። ይሄ ነው የመጀመሪያው አባት አይደል። አባትህ ሊሆኑ አይችሉም። ከምን አንፃር ከተባለ አባት የተባሉት በቤተ ክርስቲያን ነው የአባትነት ስልጣን የተሰጣቸው። አባት ሆኑ መንጋውን ጠብቁ የተባሉት የሚጠብቁት መንጋ በኢየሱስ ክርስቶስ የሚያምኑ የዳኑ ድህነታቸውን የሚፈጽሙ ሙሽራውን ክርስቶስን የምትጠብቅ ቤተክርስቲያን ውስጥ ያሉ ጥምቀት ለድህነት የሚሉ የጌታ ስጋና ደምን እውነተኛ ስጋና ደምህ ነው ብለው ልክ እሱ እንዳላቸው የሚቀበሉ በቅዱሳን ምልጃ የሚያምኑ ድንግል ማርያም ወላዲተ አምላክ አማላጅ ናት ብለው የሚያምኑ አባት እንጂ እንዳንተ አይነት ልጅ ያላቸው አባት አይደሉም፣ የመጀመሪያው ማለት ነው። ስለዚህ መጣበቅህን በልክ አድርገው ነው። ሁለተኛ አጀንዳ እንዳጣ ያሳያል። ያለህ አማራጭ ይሄ ነው። ሰው ላይ መጣበቅ፣ ሌላ ነገር ላይ መጣበቅ፣ በራስ መቆም ስለማትችል እንጸልይ ያሉበት ዓላማ ደግሞ ምንድነው? ይቅርታ እንዳይጠይቁ አለ። አጋንንት አሰራሩ ይሄ ነው። ሰው ካጠፋ ይቅርታ ሊጠይቅ ግድ ነው።
አላጠፋውም ብለው ላለማጥፋታቸው ማስረጃ ቢኖራቸው እኮ ይቅርታ አይጠይቁም። ግን ደግሞ ያ ማብራሪያ ስህተት ስለነበረ ማብራሪያው ስህተት ነው የሚል እንጂ የኢየሱስ ክርስቶስን ቤዛነት ከየት አመጣችሁት የሚል ጥያቄ እኮ አልቀረበባቸውም። ቤተክርስቲያን ቤዛነቱን ታምናለች። ይህን አጋጣሚ ተጠቅማችሁ ግን ቤተክርስቲያን ቤዛ አይደለም፣ ኢየሱስ ቤዛ አይደለም የምትል ለማስመሰል የምትሞክሩ በራሳችሁ መቆም የማትችሉ አጋንንታዊ አካሄድና አጋንንታዊ አሰራር እጅጉን የሰለጠነባችሁ ስብስቦች እንደሆናችሁ ግልጽ ማሳያ ነው ማለት ነው። ለማንኛውም ድንግል ማርያም ቤዛ ናት ሲባል የክርስቶስን ቤዛነት ለመሸፈን አይደለም፣ የክርስቶስን ቤዛነትም ለመተካት አይደለም። አትተካውም፣ ሊተካ የሚችልም ፍጥረት የለም የክርስቶስን ቤዛነት ማለት ነው። ነገር ግን የእርሷ ቤዛነት መባል አንደኛ የቃል መመሳሰል የሚስጥር አንድነትን አያመጣም። ለምሳሌ ሐዋርያት የዓለም ብርሃን ተብለዋል፣ ኢየሱስ የዓለም ብርሃን ነው፣ አልተጋጨም። ልክ እንዲሁ ኢየሱስ ቤዛም ተብሎ ድንግል ማርያም ቤዛ ስትባል አይጋጭም፣ ይልቁኑ ይብራራል ማለት ነው። ከዛ አንጻር እንረዳው። አይዟችሁ፣ እንደዚህ አይነት አጋንንታዊ አሰራራችሁ የሚያመጣው ለውጥ የለም። ቤተክርስቲያን ሁልጊዜም ከፊት ትቀድማለች ማለት ነው።